ወሰን ጠመንጃ መወልወሉን ትቶ ጥያቄውን በሰላማዊ መንገድ እንዲያቀርብ ቢጠይቁትም እሱ ግን እርሶ ያን ሁሉ ቢላ የሽንኩርት የስጋ እያሉ ሲያከማቹ ማን ጠየቁት? ማን ጠያቂ ማን መላሽ ሊሆን ነው? ሰውዬ በቀኝ እጃቸው ሽጉጥ ይዘው ግራ ጆሮአቸው ስር ከተኮሱ ሰርከስ እየሰሩ ራሳቸውን ያጠፉ የመጀመሪያ ሰው መሆን አለባቸው። ማለዳው እየተነሳ ጠመንጃውን እየወለወለ አሳቀቀን እኮ። እኔማ የሁሉ ጠመንጃው ወላ ተጠናቆ የተዘጋው ዶሴ ላይ የሚቀርብበት ጊዜ ናፍቆኛል። አየር ላይ የሚከታከተው አየር ወለድ በዛ። አሁን የግራ ጎረቤት የተቃዋሚ ፓርቲው አባል መክት ጠቅላይ ሚኒስቴሩን የሚወቅሰው ሚስቱ በምትለብሰው አጭር ቀሚስ ጭምር ነው። አሁን ባለፈው የፌስቡክ ግድግዳይ ላይ መንግስት የተሸከመውን መስቀል ክብደት ለመረዳት ሞክሩ ብዬ ከመለጠፌ አቶ መክት ይሄ ንግግር የሙስሊም ማህበረሰቡን ከለውጡ ለማግለል የተደረገ ሴራ ነው የሚል ሐሳብ ያለው ረጅም ጽሑፍ ጻፈ። ጉድ እኮ ነው። በዘይቤ ማንናገር እንዴ? ይሄን ሰውዬ ለምን የፌስቡክ ጓደኛ እንዳደረግኩት ራሱ አላውቅም። መክት ማለት እኮ ብርጭቆ ተጋርተን የምንጠጣ ጎረቤቶች። ለነገሩ እንኳን ጎረቤቶች ባልና ሚስት የፌስቡክ ጓደኞች ይሆኑ የለ። አሁን ባለፈው አንዱ ባል የዛሬው የትራፊክ መጨናነቅ ብሎ ሲለጥፍ ሚስት ደግሞ ከስር ገብታ የኔ ጌታ የመንገዱ ጥበት እኮ ነው የመኪናው ማርጀት እያለች የትራፊክ ትንታኔ መስጠት። ባል ምን ብሎ መለሰ? የኔ ፍቅር ወድሻለሁ። እንዴ ምንድነው ነገሩ? ለሁለት አረፍተ ነገር እንዲህ ካለ ሙሉ ትንታኔ የሚሰጠውን አሰፋ መዝገቡ ምን ሊለው ነው? እናንተ ባሎች ግን ይህንን ተውትና እስቲ ሞባይላችሁ ላይ ሚጥሚጣ፣ ቢቢሲ፣ ኢሳት፣ ጓንታናሞ እያላችሁ የምትጽፉትን የሚስቶቻችሁን ስም ኤዲት አድርጉትማ። እናማ በሰባራ ስንጥሩ ነጠላይን አቀብሉኝ እያላችሁ ለሀገሪቱ የቤት ስራ የምትሰጡ ሰዎች እባካችሁ ለማለት ነው። ትናንት ጥፍሩ በጉጠት የተነቀለበት ሁሉ ከመቼው አድርሶት ጉጠቱን በጥፍር አልባጁ ይዞ እየተንጎማለለ አርቲፊሻል ጥፍር እንኳ ሲጎመሽ ሰዎች ካፌ ውስጥ 2 ሊትር ውሃ ሲያዙ ማሌላ አንጠልጥለው እያለ ሲያሰላ መንግስት ፈገግ ማለቱን አልወደድ ነው። አሁን አከራያችን ማማርገጫቸው ወሰን ጠመንጃ መወልወሉን ትቶ ጥያቄውን በሰላማዊ መንገድ እንዲያቀርብ ቢጠይቁትም እሱ ግን እርሶ ያን ሁሉ ቢላ የሽንኩርት የስጋ እያሉ ሲያከማቹ ማን ጠየቁት? ማን ጠያቂ ማን መላሽ ሊሆን ነው? መወልወያ ጨርቅ ሲቀይር እኛ ጎረቤቶቻቸው ስጋት ላይ ወደቅን። እንግዲህ ወሰን ትጥቄን ከምፈታ ትዳሬን ብፈታ ይቀለኛል ብሏል። በእርግጥ ያልተረዳው ነገር ትጥቅ የታጠቀ ሁሉ አሸናፊ ቢሆን ኖሮ ብሔራዊ ቡድናችን እንዲህ ሱፍ እስኪቀረው እያስታጠቅ ነው ድል በድል ያደርገን ነበር። ያው ትጥቅ ስለማይሰራ ከብሔራዊ ቡድኑ ይልቅ ብሔራዊ አረቄ ህዝቡን በተሻለ እያዝናነው ይገኛል። እናም ጠመንጃ ወልዋዮች የታገልነው ሚና ለመቀያየር አልነበረም። ግራ ታጋቡና የምናስበውና እየሆነ ያለው አልገጥም ያለን ብቸኛ ህዝቦች ሆነን እኮ። አሁን ባለፈው ኢንጂነሩ ራሳቸውን ያጠፉት የሚል መግለጫ ፖሊስ ሰርፕራይዝ ሲያደርገን ለማመን ያልፈጠረው መክት ምን አለ? እኚህ ሰውዬ በቀኝ እጃቸው ሽጉጥ ይዘው ግራ ጆሮአቸው ስር ከተኮሱ ሰርከስ እየሰሩ ራሳቸውን ያጠፉ የመጀመሪያ ሰው መሆን አለባቸው። አንዳንድ የኢትዮጵያ ብሔር ብሔረሰቦች ግን ትንፋሽ ሰዱ። አፍሪካ እኮ ለዘብተኛ መሪ የሚያጋጥማት በክፍለ ዘመን አንዴ ነው። አሁን የጋምቢያ መሪ የነበሩት ያያ ጃሚ የኤችአይቪ መድኃኒት አግኝቻለሁ ብለው የሚሞክሩት ህዝባቸው ላይ ነበር። እስቲ አስቡት፣ አንድ መሪ በየቤቱ እየዞረ ዳማከሴና ጤና አዳም እየጨፈጨፈ ሲያጠጣ።
እንዲህ ያለ መሪ ያላት አህጉር ውስጥ የሚኖር ሰው ዙፋን ለመገልበጥ የሄደን ወታደር ፑሽአፕ አሰርቶ ነገር የሚያበርድ መሪን ያማርራል። በእርግጥ አንዳንድ ያለፈው ስርዓት ናፋቂዎች ቤተ መንግስቱን ጂም አደረጉት እያሉ ሲያሽሟጥጡ ነበር። ታዲያ እንደነሱ በቤተ መንግስቱ ደጃፍ ያለፈውን ሁሉ በዊልቸር ላይ ያስቀምጡት። ዲሞክራሲማ ቤቷ አንስታለች። ኧረ ተው የሚል ሚኒስቴር መስሪያ ቤት መቋቋም አለበት። አሁን በደርግ ጊዜ ከአብዮትና ከመንግስት ጋር የተያያዘ ስም ማውጣት አብዮቱን ለመደገፍ ጠጠር እንደማዋጣት ይቆጠር ነበር። ለምሳሌ መንግስቱ ደረሰ፣ አብዮት ደረሰ፣ ድላችን ደረሰ የመሳሰሉት ማስፈራሪያ ነገር። ይህን ግዴታ ለመወጣት ላይ ሰፈር ያሉት አብዮት ጠባቂው ጋሽ ዘገየ ለልጃቸው አብዮት የሚል ስም አወጡ። ልጁ ለአቅመ መታወቂያ ሲደርስ ቀበሌ ሄድና ስም ሲባል አብዮት ዘገየ። የዚህ ልጅ ስምማ ነገር አለው አሉና ወደ ሊቀመንበሩ ተላከ። ሊቀመንበሩ ስሙን ሲሰሙ በቀጥታ አባቱን አስጠርተው ምን አስበህ ነው አብዮት ያልከው አሏቸው። አቶ ዘገየም የአብዮት ጠባቂ ልጅ ሆነው ከአብዮት ሌላ ምን ስም ይኖረዋል ብለው መለሱ። ሊቀመንበሩ በመልሱ ተደሰቱ። ስሙስ ደግ ነበር፣ የአባቱ ስም ሲከተል ግን ሌላ አብዮት ያስናፍቃል። ስለዚህ ልጅ ስሙ ከተጠራ ከ4 ደቂቃ 30 ሰከንድ በኋላ የአባቱ ስም ይጠራ ብለው ወሰኑ። በዓለማችን በአባቱና በሱ ስም መካከል ረጅም ዝምታ የሰፈነበት ብቸኛው ሰው ሆነ። አስቡት እስቲ ስም ሲባል አብዮት ካለ በኋላ ወጥቶ ጫማውን አስጠርጎ ማስቲካ ገዝቶ ጣዕሙ ጨርሶ ተመልሶ መጥቶ ዘገየ ሲል፣ አሁን ግን መንግስት ባመቻቸለት ሙሉ ስሙን ካለ ረፍት የመጠራት መብቱ ተጠቅሞ ሙሉ ስሙን እየተገለገለ ያለበት ሁኔታ ነው ያለው። በሙሉ ስም ከመጠራት በላይ ነፃነት አለ? ደርግ እኮ ከአርቲስቶቻችን የሚበልጥ አርቲስት ነበር። አንዳንድ አርቲስቶች ግን ቃለ መጠይቅ ሲደረግላቸው ህዝቡ ነው ሀብት የሚሉት ነገር ግርም አይላችሁ? ለዚህ ነው ግጥም አልባ ዘፈን የምዘፍኑብን። ገጣሚዎቹስ ቢሆኑ አንዳንዶቹ ግጥሞች እኮ ዜማ የሚኖራቸው ከበሮ እየመታን ካዳመጥን ብቻ ነው። አንዳንድ ገጣሚዎች ግጥሙን ሲጽፉ ስካርፍ ከማድረግና ቦታና ሰዓቱን ከመጻፍ የሚጀምሩ ይመስለኛል። ብሔራዊ ቲያትር ከቀኑ 8 ሰዓት። በእርግጥ በዚህ ሰዓት የቀትር ጋኔን እንጂ የግጥም መንፈስ የሚመጣ አይመስለኝም። ባለ ፊልሞቹስ የአራዳ ልጅ፣ የሴት ልጅ፣ የወንድ ልጅ፣ የሌባ ልጅ ስድብ ነው ርዕስ። በዚያ ላይ ደራሲ ተሾመ አንዳርጋቸው፣ ዳይሬክተር ደምስ አንዳርጋቸው፣ ሜካፕ ማህሌት አንዳርጋቸው። አቶ አንዳርጋቸው የኢትዮጵያ ሆሊውድ ናቸው እንዴ? ከሆነ አንድ ይሁድ እንበላቸው። ይቅርታ አቶ አንዳርጋቸው ቤተሰቦች አንዴ ስሙኝ። ፎቶአችሁን በየሰሌዳው የምንሰቅለው አድንቀናችሁ እንዳይመስላችሁ፣ እናንተም መስቀል ስላቃተን ነው። ሲኒማ ቤትም ቢሆን ታግሰን የምንቆየው ፊልሙን ሳይሆን የያዝነውን ፈንድሻ ለመጨረስ ነው። በቀደም አንዱ ደግሞ አይታይሽም ወይ በፍቅርሽ መያዝ የሚል ዘፈን እየተፈራገጠ ሲዘፍን እማማ እርገጫቸው የዚህ ልጅ አኳኋን ግን በፍቅር ሳይሆን በሰይጣን የተያዘ ነው ይመስላል ብለው ፈገግ አስብለውኛል። አንዳንድ አርቲስቶችማ የሆኑት ነገር አለ። የቤት ስራ በዛብን እኮ። አሁን ባለፈው ሰፈራችንን ሲያምሳት የነበረው ደመቀ ግስላው እስር ቤት ገባ። ደመቀ ደመ ከልብ ያደረጋቸው ሰዎች ሲደሰቱ፣ የደመቀ ደም አለብን ያሉ ደግሞ ፍሪ ደመቀ የሚል ቲሸርት አሰርተው የደማቸውን መመሳሰል የሚወክል ቀይ ባንዲራ ወጥረው ሰፈሩን የሚነቀንቅ ሰልፍ ወጡ። የነመከት ፓርቲ ደግሞ ደመቀ ብቻ ሳይሆን ደመቀ የሚባል ስም ያላቸው ሁሉ መታሰር አለባቸው በሚል መፈክር እያጻፉ ለሰልፍ በተዘጋጁበት ዋዜማ ባለ ደመቀ ስሞች ስማቸውን አስቀየሩ።
የነመክት ፓርቲ ግን ሰላማዊ ሰልፉ እንዳይጨናገፍ በማሰብ የሰልፉን ርዕስ በመቀየር መንግስት ለመፈክሩ ያወጣነውን የቀለም ዋጋ ያወራርድልን ብለው ሰልፉን አካሄዱ። በሰልፍ ያበደች ሀገር። አንዳንድ ሰዎች ደግሞ አሉ የሰሙት ወሬ 4 ነጥብ ላይ ሳይደርሱ ለሀገር የሚነሰንሱ። ለእናንተ ምክር አለኝ። ይመስገነውና በቂ ብሔራዊ ጸብ አለን። የምንፈልገው ብሔራዊ እርቅ የሚፈጥር ነው። ለወሬ ከመቸኮላችሁ የተነሳ እንቅፋት እንዳይመታችሁ የምሰጋላችሁ ሰዎች አላችሁ። ጠቅላይ ሚኒስቴሩ ከማር በረንዳ ማር ገዝተው ሲያዩ ጠጅ ቤት ከፍተው ነው ብለው የሚያስወሩ። አሁን ባለፈው ወሰንና እኔ አንድ ታክሲ ውስጥ ተገኘን። በታክሲ መስታወት ውስጥ የአዲስ አበባን የህዝብ ብዛትና ተቻችሎ መኖር እያደነኩ ድንገት ዘወር ስል ወሰንና የታክሲው ረዳት መሳሪያ አልባ ጦርነት ውስጥ ገብተዋል። እንደውም ረዳቱ የጀመሩት ጭቅጭቅ ላይ ገጠር ያሉ የወሰንን እናት የሚመለከት ስድብ መረቀ። በእርግጥ ስድቡ አገር አስለቅቆ የሚያሰድድ ነው። ወሰን ግን ወደ ሌላ ሀገር ከመሰደድ እግሩን መስደድ መረጠና ሰንዝሮ የረዳቱ 2 እግር መሃል አሳረፈው። በዚህ ጊዜ ረዳቱ የአምቡላንስ የመሰለ ጩኸት ካሰማ በኋላ ወሰንን ካልገደልኩ አለ። ወዲያውኑ ጥቂት ተሳፋሪዎች በበጎ ፈቃደኝነት የሰላም ሚኒስቴር በመሆን ለማስማማት ሞከሩ። ረዳቱ ግን የዘር ማጥፋት ወንጀል ነው የተፈጸመብኝ በማለት አሻፈረኛል። ለግልግል ከተቀመጡ ሰዎች መካከል አንዱ ደህና ነህ እኮ ለምን ነገሩን ታከራዋለህ ቢለው ረዳቱ በብስጭት ደህና መሆኔን በምን አወቅ? እግር ቢሆን እጥፍ ዘርጋ አድርገህ ታረጋግጣለህ። አሁን በትክክል ይስራ አይስራ እንዴት ይታወቃል ብሎ ተከራከሩ። በመጨረሻ ግን ለጊዜው ወሰን ረዳቱን ቅቅል እንዲጋብዘው፣ ረዳቱ ደግሞ የአካሉን አለመታወክ ማታ አረጋግጦ እንዲደውልለት ወሰነ። ረዳቱ ግን ወሰን ለጥቂት ሰዓታት አብሮኝ ሆኖ ህመሜን መጋራት አለበት አለና ታክሲ ውስጥ አገተው። የወሰንን ታክሲ ውስጥ ተጎልቶ መዋል ያዩ የሰፈራችን ሰዎች ወሰን ታክሲ ገዛ ብለው ለማማርገጫቸው ነገሩ። ታዲያ ወሰን ማታ ቤት ሲገባ ማማርገጫቸው ተከራያቸው ባለ ታክሲ መሆኑን በማድነቅ የቤት ኪራይ መጨመራቸውን ነገሩት። እናም ጠቅላይ ሚኒስቴርዬ የዘመኑ ሰው የነገር ጫፍ ካገኘ ካለ ኪሮሽ ነው ዳንቴል ሰርቶ የሚያቀርብሎት። የኛ ሀገር መንግስት ደግሞ የሚያምርበት ልቅም አድርጎ ሲያስር ነው። ህሊናዊ ሰሩ የሚሄደው ከመንግስት ጋር ሳይሆን ከመንግስተ ሰማያት ጋር ነው። እንዴ ሳይኮሎጂውን ከፖለቲካው ጋር አይቀላቅሉብንማ። ለብቻ ለብቻ ያስይዙ። እንኳን እንዲሆኑ እንዲህም ተደበላልቆብናል። አሁን እርሶ ያልታሰረውን ቢሆን በህሊናው ታስሯል ሲሉ መታሰር ያለበት ግን ህሊና የተባለች ሚስቱን አቅፎ የእርሶን የፓርላማ ንግግር ያዳምጣል። ቀድሞውንስ የሚታሰር ህሊና ቢኖር አይደል እንዴ? ቢኖር ያቀፋፊ ታሪክ ይፈጸማል። እርሶ መግደል መሸነፍ ነው ሲሉ እነወሰን ገዳይ ነሽ አሉ የሚል ፊልም በመንግስት ወጪ ሰርቶ ያስመርቃሉ። ያው የኖርነው እኮ በግልጽም በስውርም አብዮታዊ እርምጃ እየተወሰደብን ነው። የእርሶን ዲሞክራሲ ገና አልለመድ ነው። በዚያ ላይ እርሶም እንደሚያውቁት አብዛኞቻችን ማታ ማታ ለቁጥር በሚያታክቱ ቢራዎች፣ ቀን ቀን ደግሞ በብሔር አረቄ ስክርን ያልንበት ሁኔታ ነው ያለው። ለዚህ አይደል ቢራ በሀበሻዊ ኩራት የሚተዋወቀው? እውነት ግን ቢራና ሀበሻ የትኛው የታሪክ መንገድ ላይ ነው የተገናኙት? ባለቤቶቹ እኮ በቴሌቪዥን ሀበሻዊ ኩራት ምናምን እያሉን ቢሮአቸው ግን ይህን አረቂያም ትውልድ ቢዝነስ ሰራንበት የሚሉ ይመስለኛል። አሁን የአክሱም ስልጣኔና ቢራ በምን ይገናኛሉ? ነው ወይስ ቢራ እየጠጡ ነው ሐውልቱን የገነቡት? ይህች ሀገር የሚያስፈልጋት ግን ማታ ማታ አጥሚት እየሰራ የሚያስታመማት ነው። ባለፈው ውሃውን ወደ ወይን ጠጅ ቀየርኩ ያልከው ፓስተር ምን አለ አጥሚት ብታደርገው? በጣም የሚገርመኝ ደግሞ
ከጠጡ አይንዱ ካሉ በኋላ ሲጠጡ መኪና መሸለም። መኪና ደርሶን ታዲያ ፈረስ እየጋለብን እንሂድ። ማስታወቂያዎቻችን ግን ከጠጡ ቅበጡ ታከሙ የሚዘሉት መቼ ነው? የሚተዋወቀው ወይ ቢራ ወይ ኮንዶም ካልሆነ ሆስፒታል ነው። መጀመሪያ ጠጡ፣ ከዚያ ቅበጡ፣ በመጨረሻ እዚህ ሆስፒታል ነው። የእነዚህን ሁሉ ማስታወቂያዎች ወጪ የሚሸፍነው ደግሞ የሬሳ ሳጥን ሻጭ ይመስለኛል። አሁን መክት የፓርቲውን ስብሰባ ስፖንሰር ያደረገውን ቢራ ሲጠጣ ውሎ ማታ ማታ የእንትንን ብሔር ጥያቄ ያልመለሰች ኢትዮጵያ ገደል ትግባ ይላል። ወሰን የመክትን ፉከራ ተቀብሎ የራሱን ብሔር እየጠራ የእንትንን ጥያቄ ያልመለሰች ኢትዮጵያ ገደል ትግባ ይላል። ይታያችሁ ዜጎቿ እየተቀባበሉ ገደል የሚከቷት ሀገር። እኔማ ይህች ኢትዮጵያ 80 ምናምን ገደል ከየት አምጥታ ትገባ ይሆን እላለሁ። ኢትዮጵያ ማለት የሆነች ሴትዮ የምትመስላችሁ ሰዎች ግን ተመልሳችሁ ትምህርት ቤት ብትገቡ መልካም ነው እንዴ። ኢትዮጵያ ማለት እኮ እኔ፣ መክት፣ ወሰን፣ እማማ እርገጫቸው፣ ጥሩምባ የሚነፉት ጋሽ ደርሶ፣ የቀበሌው ሊቀመንበር ጋሽ ጣሰው ነን። ጥያቄ የምንጠይቀውም የምንመልሰውም እኛው ነን። ሀገራችንን እንውደድ የሚል መፈክር የሚለጥፍ ሰውዬ አጥሩ ስር የተቀመጠ ለማኝ በቆመጣ አባሮ መፈክሩን ሲለጥፍ አይቻለሁ። እንዴ ያ የተባረረው ሰውዬ አህጉር ነው እንዴ? በእርግጥ የምናወራውና የምናደርገው አልገናኝ ያለን ህዝቦች ነን። እጃቸውን ከፍ አድርገው የማሉ ልጆቿ እኮ ናቸው እጇን እየጠመዘዟት ያሉት። አሁን መሐንዲሶቻችን ተምረው ተመራምረው በጣም ተመራምረው ከስንት ልፋትና ድካም በኋላ ሽሮ ፈሰስ የሚባል አስፋልት ፈለሰፉ። አንዳንዶቹ መንገዶች እኮ ቄጤማ ቢጎዘጎዝባቸው የተሻለ ያገለግላሉ። ግን መሐንዲሶች የተቦዳደሰ አስፋልት ለመስራት ራሱ ያስቸግራችሁ። አሁን እኛ መንደር እየተሰራ የነበረው መንገድ ሲመረቅ የሆነው የስራ ሂደት ኃላፊ ለማስመረቅ መጡ። ነገር ግን መኪናቸው ከተቆፈሩት ጉድጓዶች በአንዱ ገብቶ ከጉድጓድ የሚያወጣቸው ሌላ የስራ ሂደት ኃላፊ ስለጠፋ ምርቃቱ ወደ ሌላ ቀን ተሸጋገረ። እኔ የምለው ሪባን ከመበጠስ በፊት ጉድጓዱን መድፈን አይቀድምም? አንድ ጓደኛዬ ምን አለኝ፣ የፑሽኪን ጎዳና የቸርቸር ጎዳና ከማለት የመሐንዲሱን ስም የሰራው መንገድ ላይ መለጠፍ መልካም ነው አለ። እውነት እኮ ነው። የመሐንዲስ በቀለ መንገድ ተብሎ እንደውም ቀበሌ የቤትና የስልክ ቁጥራቸው ሳይቀር መንገዱ ላይ መጻፍ። የመሐንዲስ በቀለ መንገድ አድራሻ 02 ቀበሌ የሚለውን ታፔላ አንብባችሁ ጎንበስ ስትሉ የተቆፋፈረ አስፋልት ካጋጠማችሁ ከተኮለኮሉት ድንጋይ አንዱን ታነሱና ጉዞ ወደ 02 ቀበሌ መሐንዲስ በቀለ ቤት ታደርጋላችሁ። ይሄ ነገር ግን ለሁሉም መፍትሄ ሳይሆን አይቀርም። ስራውን ብቻ ሳይሆን ኃላፊነቱንም እንዲወስዱ ማድረግ። ለምሳሌ ሌባ ሲያዝ የአቶ እንትና ልጅ፣ የመምህር ከሌ ተማሪ፣ የእንትን ሰፈር ልጅ የሚል ምልክት ላዩ ላይ ቢጻፍ ሌባ አይፈጠርም ነበር። በእርግጥ የእኛን ሌባ አትንኩብን ብለው በሌባቸው የሚኮሩና የሚመጻደቁ እንዳሉ አይተናል። ዛፍ ሲተከል ስማችንን ቢያበቅል ሁሉስ ዛፍ ተካይ አይሆንም? ሰው የስሙ እስረኛ ነዋ። እናም ይህች ምስኪን የቤት ስራ በቤት ስራ የሆነች ሀገር እያያችሁ ወዳችሁና ፈቅዳችሁ ሌላ የቤት ስራ የምትሰጧት ሰዎች በህግ አምላክ ብለናል።